ቤተሰቦች አሁን የምንገኘው እንግዲህ እንደምትመለከቱት የድለንና አዶናይ አቀባበል ስነስርዓት ላይ ቶቶት ነው የምንገኘው። በጣም ደስ የሚል ፕሮግራም ነው ያለው። ቆይ አሳያችኋለሁ፣ ቪዲዮውን እከትላችኋለሁ። በጣም የሚገርም አቀባበል ነው። በፈረስ በጥሩምባ በጣም በሚገርም አቀባበል ነው የተቀበላችኋል። እንግዲህ የኢትዮጵያ ሕዝብ እያሳዩ ያለው ፍቅር በጣም ይገርማል። እንደምትመለከቱት አሁን እየገቡ ነው። ሌሎች ቪዲዮዎች ሲኖሩ ተካትዬ የማቀርብላችሁ ይሆናል። በጣም ነው ደስ የሚል ቫይብ ያለው። ሁላችሁም እንግዲህ አብራችሁ ሆኑ። ድለን ኢትዮጵያ መጥቷል። የመጀመሪያ ቀኑ። ከዚህ በኋላ ብዙ ነገር የምናየው ይሆናል። በከበሮ ነው እንደምትመለከቱት እየተቀበሉት ያሉት። this is the vibe። እንግዲህ ሰዎች ሌሎችም ነገሮች ሲኖሩ ተካትዬ የማቀርብላችሁ ይሆናል። لو سمحت انا مش لو سمحت انا يا just like we predicted yesterday. በጣም ነው እንግዲህ ትንሽ የሚያስቀው አይደለም። ሰላም ውድ የአሮን ቤተሰብ ወይም ደግሞ ቤተ አሮን የዩቲዩብ ቻናል ተከታታዮቻችን፣ አሁን ደግሞ ዛሬ አሁንም በአዲስ ቪዲዮ ተከስተናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ላይክ አድርጉልን፣ ከወደዳችሁት ደግሞ ሸር በማድረግ እንድትተባበሩን ሁላችሁንም ማሳሰብ እንወዳለን ማለት ነው። ያው እንግዲህ ዴላን ወደ ኢትዮጵያ ከገባ ሰነባበተ። ያው ቀን በቀን ላይ የሚለቀቁት ነገሮች በሙሉ ኢዝ ቬሪ አሜዚንግ ናቸው፣ ስለ እውነት ለመናገር ማለት ነው። ያው ለምንድን ነው ኢትዮጵያዊ ባህል ቆንጆ ነው አይደለ? ስለዚህ በዛ መሰረት እንግዲህ ዴላን ይህንን እድል አግኝቶ ደስ በሚል ሁኔታ እሱም ኢትዮጵያን እያስተዋወቀ ነው። እንግዲህ እናያለን። እንግዲህ ሌሎችን ቪዲዮዎች ቅድም አይታችኋል። መግቢያው ላይ ሰውየው ጫማውን ሊያስር ወደታች ዝቅ ሲል የሻይ ቡና መጠጫውን ትንሿን ካፕ መሬት ላይ ሲያስቀምጥ የሚለምን መስሏቸው ሳንቲም ሲጥሉ ምናምን እያለ ሄደ። ማገዛ ሰው ሁሉ እየጣለ ሄዳልና አክሲደንታሊ ሳታስቡት አንዳንዴ እንዲህ አይነት አጋጣሚ ያጋጥማል ማለት ነው። እንቀጥል እስኪ የሚል ዳስ ጣልን ለማስፋት ካልሆነ በስተቀር ዳስን ለማፍረስ አለ። ዳስ ጣል የሚባለው በነገራችን ላይ ሰርግ ሲደገስ፣ ሰርግ በሚደገስበት ጊዜ ሰርግ ቤት ፊት ለፊት ድንኳን ካለ ከጓሮ ወጥ ምናምን የሚሰራበት ጭስ ስላለው ምንድን ነው የሚሰራው? 10 እንጨት እንደዚህ ርብራብ ይደረግና ቅጠል ፀሐይ እንዳይገባ ይጣልበታል። ጓሮ ጭስ የሚጫስበት ዳስ ነው እንጂ ዳስ ሰው የሚቀመጥበት ሳይሆን ወጣ ወጥ እንደዚህ የኩሽና ነገር ኮስመሪ ነገሮች የሚዘጋጁበት ነው። ለምሳሌ ኦቶሪካ የቴዲን ብታመጣው ኦቶሪካ በየ5 ዓመቱ ይጠበቃል። ቴዲ ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ መታከም ነበር። ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከኝ። ምን የሙሉ ስለሆነ የተወደደው እንደዚህ? በቃ ተይው፣ ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው። ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበታች አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድን ነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር፣ ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባሽ ሄድልኝ። እንዴ ምንድን ነው የሚባለው? በሽታውን የማያውቅ ሰው ሐኪም ጋር ሄዶ መድኃኒቱን ማግኘት አይችልም። ታውቃላችሁ አይደለ? ድሮ አሁን ኮንዶም ለመግዛት በጣም ችግር ነበረ። ታውቃላችሁ፣ በተለይ በእኛ ዘመን በጣም ብዙ ሰው ያለቀበት የኤችአይቪ ቫይረስ የተያዘበት አንዱ ምንድን ነው ካላችሁኝ፣ እዛ ሱቅ ጋር ሄጄ ኮንዶም ብሎ መግዛት
በጣም ያሳፍር ነበረ። ይህን እያሳፈረን ገዝተን አለመሞት ይሻላል፣ እያሳፈረን መሞት በጣም የሚያሳዝነው ማለት ነው። እና ይሄ ስንፈተ ወሲብ አለብኝ ችግር አለብኝ እንዲህ አይነት እንዲህ ብሎ ለማለት በማፈር አይገባሽም እንዲ አንቺ ከዚህ አንዴ ማዕበሉ ምናምን ወደ ላይ ወጥ ወርታል እያለ እንግዲህ እያስረዳን እንቀጥል እስኪ። አንተ ስደት አያልቅም እንዴ? ላይክ ስደተኛ እፎይ ተመስገን ብሎ መኖር አይችልም? እኮ እግዚአብሔር ወይ ፍቃድ ከሆነ ይችን ምሽት ከእኔ አታሳልፋት የሚል ምሽት ነው የሚል መንገድ ነው አሳልፌ የመጣሁትኝ። በቃ ተመስገን ጌታ ሆይ እፎይ ልኖር ነው ብዬ መኖር ልጀምር ነው ብዬ ቤት ሲሰጥኝ ደስ ብሎኝ በቃ እንደዚህ ነው። በቃ ፈተናው አያልቅም። በቃ አይምን በቃ ምለው ሁሉ አጠፋብኝ። አያበቃም እንዴ ነገሮች? አያበቁም እንዴ? እንዴ ለካ እውነት ነው። ላይክ ሰው እንደሆነለት እንጂ እንደፈለገው አይደለም የሚኖረው የሚባለው ስፔሻሊ ስደት ላይ እውነት ነው። በቃ እኔ ልጄን እኮ አላውቀውም። ትቼው ስወጣ በልጅነቱ ነው። ቀይ ልውን ጠይም አያውቀኝም ልጄ። የልጄ ጠረን እየናፈቀኝ ነበር የወጣሁትኝ። ለዚህ ነበር እንዴ ከመጣሁ እዚህ ሀገር 3 ዓመት ስራ እየፈለኩኝ ነው። ስራ ማግኘት አልቻልኩኝም። ግን በቃ እግዚአብሔር ይመስገን ከነገ ዛሬ ይሻላል። ገባሁኝ። ያም ትልቅ ነገር ነው መግባቴ። ጓደኞቼ መንገድ ላይ ቀርተዋል። ጓደኞቼ ቀብሬ ነው የገባሁት። ጌታ ሆይ ፍቃድህ ከሆነ ይችን ምሽት ከኔ አታሳልፋት የሚያስብሉ መንገዶች አሳልፌ ነበር እዚህ ሀገር የገባሁት። ግን በቃ ደስ አለኝ መግባቴ። ቤት ሰጡኝ፣ መኖር ጀመርኩኝ። ይኸው እቃ ገዝቼ መኖር ጀመርኩኝ። ማርያምን እቃ ገዝቼ ቤት ሰጥተውኝ ልኖር ነው ብዬ ይኸው። ግን በቃ ስደተኛ እረፍት የለውም። ስደተኛ ማረፍ አይችልም። ሁሌ እንደዚህ ነው እየተንከራተትን የምንኖረው። ለዚህ ነበረ እኔ የልጄ ጠረን የናፈቀኝ ያለቀስኩኝ መንገድ ለመንገድ የመጣሁት። እኔ እግዚአብሔር ምስክሬ ነው። ከ1 ዓመት በኋላ ነው ልቤ ራሱ የጸናልኝ። እንቅልፍ ተኝቼ አላውቅም። 1 ዓመት ሙሉ ልጄ እየናፈቀኝ። አሁን ደግሞ ቤት ሰጥተውኝ ደስ ብሎኝ እንደዚህ ነይ ውጪ፣ ወዴት ልውጣ? ብር እኮ የለኝ እጄ ላይ ቤት ክራይ ተከራይቼ የምኖርበት ላይክ ወጥቼ እኮ ቤት ክራይ ተከራይቼ የምኖርበት ብር የለኝም። አይደለም በጣም ነው የሚያስጠላው። ላይክ ምንም ተስፋ አይሰጥም። ለካ ሁሉም ነገር በሀገር ያምራል። ማጣትም፣ መራብም፣ መጠማትም፣ መታመምም ለካ በሀገር ነው የሚያምረው። ላይክ ቢያንስ ምን ሆነ ነው አይዞህ የሚል ሰው ታገኛለህ። እዚህ ግን ከሰው ተፈጥረ ሰው ያለ ሰው እንደሌለ፣ ሀገር ያለ ሀገር እንደሌለ፣ ላይክ ምንም እንዳልሆንክ ስሜት ይሰማሃል። ላይክ ባዶነት። አይዞህ የሚል ሰው ይናፍቃል። ላይክ እኔ ስደት ለጠላቴ ማንመኝለትም፣ ነው። ስደት በጣም አስቀያሚ ነገር ነው። አዎ በጣም ከባድ ነገር ነው። ስለ እውነት እህታችን ተሰምቷት እያቀረበችው ያለችው በጣም እጅግ ሁላችንም የሚያሳዝነን ያው ስደት ውስጥ ስላለን እንግዲህ ያዞ ቆዳ ያስፈልጋል። ስደት ውስጥ ስትወጡ
ሁሉ ነገር አልጋ ባልጋ አይደለም። በጣም የሚያሳዝነው ነገር እና የታችን ለቅሶ ይገባኛል። እኔ ዲፕሊ ይሰማኛል እና አይበቃም የሚባል ነገር የለም። ቻሌንጁም ያው ከባድ ነው፣ ግን ቻሌንጁን መቀላቀል ደግሞ ያስፈልጋል። ከወጣም በኋላ የምንባለውን ነገር ሰምተን የማድረግ ሂደት ግዴታችን ነው። ወደኋላ መመለስ አንችልም። ብዙ ኪሎ ሜትር አቆራርጠን ብዙ ዋጋ ከፍለን ብዙ ብር አክስረን ነው እዚህ የደረስነው እና እንደጠበቅነው ነገሮችን አናገኝ። የሚያሳዝነው ነገር ማለት ነው። በአሁኑ ሰዓት ላይ ደግሞ ጎ ባክ ቱ ዩር ካንትሪ እየተባልን የትኛውም ዓለም አሁን ዩኬ ብትሄዱ፣ ጣሊያን ብትሄዱ፣ ፈረንሳይ ብትሄዱ፣ ኔዘርላንድ ብትሄዱ ማኒፌስት እያደረጉ ነው። ኔዘርላንድማ ጭራሽ በባለፈው የስደተኛ እንደዚህ አሁን እንደ እህታችን አይነት ሰዎች አርፈው ወደ ሌላ ቦታ የሚሸጋገሩበት ቦታ 300 እስከ 400 ሰዎች የሚቀመጡበትን ቦታ በእሳት አጋይተውታል። ኤክስትሪሚስቶች ማለት ነው። እና በጣም ነው ልብ የሚነካው። ስለ እውነት ለመናገር በዛ ውስጥ ህጻናቶች አሉ፣ የአእምሮ በሽተኛ አለ፣ የተጨነቀ አለ። ማንም ከ100% 1% ሊሆን ይችላል የተሻለ፣ ግን ብዙም በጣም ተቸግሮ ነው ለተሻለ ህይወት ሳይሆን የእውነተኛ ህይወት ፈላጊ የሆነን የወጣ ነው ስለ እውነት ለመናገር እና በአሁኑ ሰዓት ላይ እየሆነ ያለው ነገር በጣም እጅግ ከባድ ነው ዘመዶቼ፣ ስለ እውነት ለመናገር ነው። እና ብር ያላችሁ ሰዎች ወይ ደግሞ ቀደም እንዳለ እንደዚህ በኢሌጋል ወይ መውጣት የምትፈልጉ ሰዎች አታስቡት። በቃ እኔ ይህንን ነው አድቫይዝ ማድረገው። ባለ በሌለ ተጣጥረን እንደ ቻይናዎች በሀገር ላይ ሰርተን ማደግ የሚለው ላይ ትልቅ ፎከስ መደረግ አለበት። በቃ እንዳያችሁት ነው። አሁን ፔጁ ይላልጣለን ገና ምጡ ጀምረዋል ለሁሉም ሰው። አሁን ከሱ በላይ ነው የሚያሳዝኑኝ እዚህ ሀገር የተወለዱ ልጆች። ኦኬ እኛ ጎ ባክ ቱ ካንትሪ ምን እናደርጋለን ብላችሁ ኢንቴግሬት አድርገናል፣ ታክስ ከፍለናል፣ መመለሳችን አይቀርም። ኦኬ ሳንወድም ቢሆን አክሰፕት እናደርገው። አሁን እዚህ ሀገር የተወለዱ ልጆች አሉ። ምንድን ነው የሚባሉት እነዚህ ልጆች ስለ እውነት ለመናገር እና አሁን ያለነው ኢንድ ኦፍ ወርልድ ነው። በአይኒ ሚስ ማወቅ ያለብን አሁን የመጨረሻው ዘመን ላይ ስላለን ሁሉ ግድ ሊሆን ግድ ይሏል። ለዚህም አክሰፕት ማድረግ አለብን። ስትሮንግ መሆን አለብን። ስትሮንግ የሚባለው ዝም ብሎ ስትሮንግ ሳይሆን መንፈሳዊ ጥንካሬ ያስፈልገናል። ከጸሎት ጋር የተያያዘ ህይወት ሊኖረን ይገባል። ከመንፈሳዊ ህይወት ጋር የተያያዘ ኑሮ ካቺ ህይወት ኢስ ቬሪ ሾርት ፔሪድ ታይም ነው ያለን። ታውቃላችሁ አይደል? ለ60 ለ65 70 እንደው ከበዛ ነው 70። በአሁኑ ሰዓት 50 ከደረስን ጥሩ ነው። እና ጭንቀቱ አንድም ቀን በጣም ከባድ ነው። ጭንቀት ካለ ማለት ነው። ሰዓታቱም አስቸጋሪ ነው እና አይዞሽ፣ እግዚአብሔር ያጽናሽ፣ ሁላችንም ያጽናን ማለት ነው። ስደት ከባድ ነው ዘመዴ፣ ያሳዝናል። እንቀጥል እና በቶቶት የባህል አዳራሽ ዴላን ፔጅ ዌልካሚንግ ሴሪሞኒ ላይ ተገኝቼ ነበረ። ኢንቫይት ተደረጌ። ኢንቪቴሽኑ የሚለው 11 ሰዓት ተኩል ነው እንደ ኢትዮጵያ ሰዓት አቆጣጠር። እነሱ የመጡት 2 ሰዓት ተኩል ነው። እኔ የደረስኩት 11 ሰዓት ነው። ኦልሞስት 3 ሰዓት ተኩል ቁጭ ብለናል። አፋችንን ከፍተን የሚጠጣ የለ የሚበላ የለ፣ ያ ሁሉ ሰው ማለት ነው። ሌላው ኢንቫይት የተደረግንበት ወረቀት አለ። ከዛ ደግሞ እንደገና በር ላይ ስማችን አልተመዘገበም። ማን የጠራ፣ ከየት ነው የመጣኸው፣ ምንድነህ፣ ስም ዝርዝሩ ላይ ስማችን የለም። እንደገና መደዋወል፣ ጠርተኸዋል ወይ? እዛ ሁሉ ሰው መሃል 15-20 ደቂቃ መቆም ስማችን እስኪጣራ ድረስ። እነዛ በግራና በቀኝ አበሻ ቀሚስ ለብሰው እንግዳውን የሚቀበሉ በፈገግታ በምናምን እንደዛ የተቀመጡ የሚያውቁትን ሰው ሲያገኙ እኝ ይላሉ 30 ምናምን ጥርሳቸው። የማያውቁትን ሰው ደግሞ ሲያዩ ደግሞ ኩስትር እንደዚህ ስትሬንጀር። ሌላው ምግብ፣ እኔ እዛ አዳራሽ ከደረስኩ ጊዜ ጀምሮ እዛ ጋር የነበረው ክትፎ፣ አይብ፣ ጎመን ተዘጋጅቷል። ማሞቂያ የለው ምን የለው ተደርድሮ ተቀምጧል። በእርግጠኝነት ያ ምግብ ሄልዝ ዲፓርትመንት መለኪያውን ይዞ ወጥቶ ቢለካው ኮንታሚኔት ሆኗል። እኔ ብፌ አንሳ ስባል አላነሳውም። የራሴ ምግብ ነው፣ ትኩስ ምግብ ኦርደር አድርጌ የበላሁት።
ሌላው እዛ ጋር በቃ ልክ እነ ዴላን ፔጅ ያሉበት ጠረጴዛ ላይ ያለው ሰው ብቻ ነው በቃ እንግዳ። ሌላው የተጠራው በቃ ሰው አይደለም። ይሄ ሰውዬ ዴላን ፔጅ ከነ ባለቤቱ ዛሬ ሳያማው ካደረ ተመስገን። ምክንያቱም ከ4 ሰዓት በላይ ምግቡ እዛ ቁጭ ብሏል፣ ሳይሞቅ ሳይቀዘቅዝ። ካልታመመ ተመስገን ነው። ችግሩ ያለው ማጋ ነው? ኦርጋናይዘሮቹ ጋር። ለወደፊቱ በደንብ ስሩበት። በተረፈ ፋንቱ ማንዶዬን ስላየሁት በጣም ደስ ብሎኛል። እንግዲህ ብላክ ስቴር ኢትዮጵያ የሚለው ወንድማችን በጣም ተናዷል ማለት ነው በትላንት ፕሮግራሙ ማለት ያው ውስጥ ካልሆናችሁ በሱ ጫማ ካልሆናችሁ ይህን አይነት ነገር ሊገባችሁ አይችልም። ያው እረዳሃለሁ። አሁን የታችንን ለቅሶ ስቃይ ፈተና እዚህ አይዞሽ እያለ ነበረ። እዚህ ደግሞ ሌላ መጥቷል። ያው አይነቱ ቢለይም ደረጃው መጠኑ ክብደቱ ቢለያይም ያው እዚህም ደግሞ እንደዛው ነው። ኦርጋናይዘሮች እንግዲህ በደንብ ወይ ለኦርጋናይዙ በደንብ አስፉት። ምክንያቱም እዛም የሚመጡት 19 ሚሊዮን ፋላወር ቢኖረውም እዚህ ያለው ነው ዋናውና ያው ማስተካከል ካለባቸው አስተካክሉ የሚለውን ነገር በደንብ እዚህ ጋር እያየን ነው። በደንብ አስተናግዱ። ትልቅ ማስታወቂያ እኮ ነው እንዴና ይህን የመሰለ ኢቬንት በደንብ ሰው ተመርጦ ሳይሆን በሰውነቱ መከበር መቻል አለበት። እሱ ነገር ኢትዮጵያ ላይ ትንሽ የተዘወተረ የተለመደ ነገር መሆኗል ማለት ይቻላልና በጣም የሚያናደኝ ክፍል ነው። ስለሆነት ለመናገር አንዴ ምን እንደገጠመኝ ልንገራችሁ። እኔ ህፃን ይዤ ማለፍ ነበረብኝ። የትኛውም ዓለም እዚህ ሀገር ያደጉት ሀገራቶች ልጅ ይዛችሁ ሲያችሁ ዩ ደ ፈርስት በቃ ፕሌን ላይ ሰልፍ ቢሆን ዩ ደ ፈርስት የሆነ ምናምን ላይ ቢሆን በቃ የመጀመሪያ ናችሁ እና እያስተካከልኩ እያለ እያዩኝ ከዛስ ማን ነው ከፊት የነበረው? ነጮች እንዴ አሉና ነጮች ዞር ብሎ ሲያዩኝ እኔ ህፃን ይዤ እንደዚህ ይላለሁ ማለት ነው። ከዛ ኖ አንተ ለፋሉኝ ኦኬ ብዬ ምንም ብሎ የለመድኩት ነው እዚህ የተለመደ ነገር ስለሆነ ማለት አለፍኩ ማለት ነው። እዚያ ያለው አስተናጋጁ ሰውዬ እንደው በጣም እኮ የሚገርም ነገር እኮ ነው የምነግራችሁ ማለት ነው። ሊያሳልፈኝ ተመለስ አለኝ። በአማርኛ ደግነቱ ተመለስ አለኝ። እንዴ ልጅ ይዣለሁ እኮ ነው ቢሆንስ አለኝ። ነጮች ናቸው የሚያልፉት አለኝ። ኢትዮጵያን ኤርላይንስ ማለት ነው። ያን ቀን ልጅ መያዝ እንደት አንዳንድ እውነት የምትጋበዙበት አጋጣሚ አለ ሳትፈልጉት ማለት ነው። በጣም በቃ እኔ በጣም ነው የጨስኩት። አሁን ምን ልበላቸው እነዚህ ሰዎች እምቢ አለኝ ማለት አያሳፍርም? እነሱ ናቸው የሚያልፉት አለኝ። ኧረ እነሱ ናቸው እባክህ። ከእነሱ በኋላ እኔ ነበርኩት። እኔ ነኝ እነሱ ናቸው እለፍ ብለው ያሳልፉኝ። በአማርኛ ነው ያሳፍራል። እንዲያው እኔ እናንተ ስለምንነጋገር በጣም ነው የሚያሳፍረው። ስለ እውነቴንም ነገር አለ የፈለክም እንድጭራሽ ከልጄ ጋር ሊገፈተረኝ እንግዲህ አስቡት እንዲህ ያደረገኝ ምናምን ተብሎ እዛ የነበረው ከዛ በኋላስ እናንተ ለፉ ምናምን ሲል አናልፍም አሉት። ወይ አናልፍም ሲሉት አየኝ ማለት ነው። ከዛ ሴቷ መጣ ነጯ ማለት የምን ሀገር እንደሆነች እኔ ተናድጃለሁ። እንኳን ሀገራቸውንም ምናቸውንም አልጠየቅ ቴንኪው ከማለት ውጭ እጄን ይዛ ወስታ እዛ እንትን ዴስኩ ላይ ባጋጅ ሴንተር እንትን የሚሉት ጋር አቀረበች ማለት ነው። እኔ በቃ ፓስፖርት ከኪሴ ማውጣት ራሱ በቃ እንዴት እንደሆንኩ ማለት ነውና እንዲህ አይነት እንትን ቢቀር በጣም ጥሩ ነው። ቢቀር ሳይሆን መኖር የሌለበት ነገር ነው ስለሆነት ለመናገር ማለትና ስሜቱን እረዳለሁ። እዛ የሚያስተናግዱት እንዲህ አይነት ኤቫሉዌሽን ከሰጡ በጣም ያማል። እየሰደበሽ ነው ወይስ ድንቡሽቡሽ ነገር እያለች ነው? ግራ ስለገባኝ ነው። አሳማ እኮ እንስሳ ነው፣ የማይጠግብ እንስሳ ማለት ነው። ወይ እምብርት የሌለው ዝም ብሎ የሚበላጭቅ። ኧረ በኢየሱስ ስም አንቺ የምርሽን ነው? ግን ጥያቄ የምትጠይቂኝ አንቺ አሳማ ይሆንሽ ልጅ? የምርሽን ነው? እና ስድብ ነው እያልሽኝ ነው ማለት? እንስሳ አይደለ? እንዴት እንስሳ ስድብ ይሆናል ብዬ ግራ ስለገባኝ ነው። ግራ ቢገባኝ ነው የጠየኩሽ። ግራ ቢያጋባ ነገር ያጋባሽ። ግን እኔ አልፈርድብሽም።
አይ ቲንክ በእናንተ ሀገር አሳማ ሙገሳ መሰለኝ። ወይኔ ልዕልት ፖማ፣ አሁን እኔ አንቺን አሳማ ብልሽ እየሰደብኩሽ ነው እያልሽኝ ነው? ወይኔ የኔ አሳማ፣ የኔ ቆንጆ፣ የኔ አሳማ ብልሽ ስድብ ነው? እንጃ በጣም ከባድ እንደዛ ከሆነ። አንደኛ ነገር የኔን ስም አውጪ ከዚህ ውስጥ አያገባኝም። እዛው የምትሞክሪ ሰው ላይ ሞክሪ። የኔ አሳማ ያምሻል እንዴ? አሳማ አታውቂም? ፒግ አሳማ ፎቶ ላክልሽ። ቆይ አሳማ ምን እንደሆነ አልገባሽም መሰለኝ። ያማታም እንዴ ልጅ ኖ አውቃለሁ አሳማ ምን እንደሆነ ላክልኝ ሳይሆን እንጃ እህቴ የኔ አሳማ ማለት ለኔ እስከዛሬ ይመስለኝ የሆነ ድንቡሽቡሽ በቃ ውፍር ያለች ምናምን ነገር ስድብ እንደሆነ አላውቅም። ታውቂያለሽ? ስለዚህ አሁን እኔ አንቺን ወይኔ እህቴ የኔ አሳማ ብል ወይኔ በጣም መጥፎ ነው ማለት ነው። ፎቶ ላክችሁ። አሳማ ማለት ስድብ ነው አይደለም የሚል ትንሽ አላሳቃችሁም? ለነገሩ አሳማ ብቻ አይደለም። አሳማ ሲባል በስድብ ደረጃ ሰምቼ አላውቅም። እውነት ለመናገር አሳማ እንደማለት አግበስባሽ ሁሉንም የኔ ነው የሚል ሰው አይነት ነው ተብሎ ለመግሳል ይመስለኛል። የተለመደው አህያ አንተ አህያ ምናምን ተብሎ ይሰደባል። ግን ስድብ አይደለም በነገራችን ላይ እንስሳት ስማቸው ነው። ስለዚህ አህያ ብለህ አህያ የኛን ቋንቋ ድሮ እንደ ድሮ ቢሆን አንድ ቋንቋ ነው የነበረን፣ አቤት ይል ነበረ። እና አሳማ ደግሞ ስድብ አይደለም። ስለሆነት ለመናገር አሳማ እንስሳ ነው ማለት ነው፣ ባጭሩ ማለት ነው። እና ትንሽ ፈገግ አድርገውናል ማለት ነው እነዚህ ሰዎች። እስቲ እንቀጥል ደግሞ። Is Kalupudix. Just a short time ago, nobody knew his name. Today, millions of people watch his videos online. In 2024, he was living in Ethiopia in a disadvantaged neighborhood, surrounded by waste and old clothes. Every day, he collected plastic bags, rusty bottle caps, and cardboard from the streets. While others saw garbage, he saw fashion. He had no money, no studio, and no expensive equipment. Only creativity and a small wooden board to bring his ideas to life. At that time, his fortune was exactly $0. Then, in April 2026, everything changed. One of his videos exploded online, reaching more than 200 million views. In less than a month, he gained over 1 million followers, and even celebrities like Michael Jordan shared his content. Soon, brands, magazines, and social media deals transformed his life completely. Today, Kaluputix's estimated fortune is believed to have reached $1 million. How rich is Kaluputix? ሰላም በጣም ይሄ ልጅ የተፈጠረው ስራ እንደዚህ ገኖ ወጦ ሊቪ ምናምን ቻናል እኔ እንኳን አላውቃቸውም ስለሆነ ለመናገር ወጣው በዚህ ደረጃ እንግዲህ እድል አግኝቷል ማለት ነው። በጣም ነው ደስ የሚለው ስለሆነ ለመናገር አይ ሆፕ እንግዲህ የወሰዱት ሰዎች ደግሞ ያው ያጭበረብሩ ይችላሉ። ታውቃላችሁ አይደለም አዲስ ስትሆኑ እና ይህን ስራ የሚያውቅ ሰው ጋር ተገናኝቶ እንዳይሸወድ ቢሆን ደግሞ የበለጠ ጥሩ ነው የሚል ግምት አለኝ። አይ ሆፕ እንግዲህ ያው ቲክቶክ ትልቅ ነገር ነው እውነት ለመናገር በተለይ በአጠቃላይ ሶሻል ሚዲያ ማለት ነው። እና ባላችሁ አጋጣሚ ታለንታችሁን ሙያችሁን ማውጣትን የመሰለ ነገር የለምና እንደ ወንድማችን እንዲህ አንድ ቀን እግዚአብሔር በወደደው ቀን ተኩሳላችሁ ማለት ነው። እና እንደዛ ነው። እንቀጥል። በጣም ደስ እያለኝ ነበር የሄድኩትና ሴትዮ ያዘዘችኝ። ከዛ ወጣች ብቻዬን ቀረሁ። ማጽዳት ሲጀምር የሆኑ ስሜቶች መጡና በቃ በዚህ እንባዬ ማልቀስ ጀመርኩ። ምን ነበር መሰላችሁ? ለዚህ ነበር እንደ ያ ሁሉ ልፋቴ ማለት ጀመርኩኝ። አትሌቶች ታውቁታላችሁ፣ አዲስ አበባ ስቴዲየም ላይ ሐሞት ነበር የሚያሰፋ። በየጫካው ትሬኒንግ ጨርሰን ስንወጣ ላባችን እንዲህ ስትሉት ጨው ነበር የሚወጣውና ስትረስፉል ነው። ውድድሮች ሲደርሱ ስትረስ አለው ምናምንና ሶ መጨረሻ ለማጽዳት ያ ሁሉ ልፋቴ ለዚህ ነበር እንዴ ብዬ ያ ስሜት ቢያንስ ለ6 ዓመት እየሄደ እየመጣ እያስለቀሰኝ ስራውን ወደዋለሁ፣ ገንዘብ አገኝበታለሁ። ግን ብዙ ቀን ለዚህ ነበር እንዴ ያልኩባቸው ወቅቶች አሉ። አሁን ላስተላልፍላችሁ የፈለኩት መልእክት በየስደቱ ላይ ህይወታችሁን ከዜሮ ጀምራችሁ ፈረንሳይ ላይ ከዜሮን ብቻ አይደለም ከኔጌቲቭም ያስጀምራል። አንዳንድ ያ ወረቀት እየጠበቅን ጭንቅላታችን የሚዝግበት ሰዓት ግን ኢትስ ኦኬ ያልፋል። እኔም ስላለፍኩት ከዜሮ ጀምራችሁ በቃ ኢትዮጵያ የለፋውበት ነገር ገደል ገባ ብላችሁ ተስፋ የቆረጣችሁ ልጆች እግዚአብሔር ቀን አለው። እግዚአብሔር ቀኑ ሲደርስ ከማጸዳበት ቦታ ብድግ አደረገና የምፈልገው ሙያ ውስጥ አስገባኝ። ሰክሰስፉል ነኝ፣ በጣም ስኬታማ ነኝ አላችሁ። ህልሜ የነበረው
በሆነ ዓለም አቀፍ መድረክ ላይ የኢትዮጵያን ባንዲራ ማውለብለብ ነበረ። ግን ያም ባይሆን ዛሬ ላይ በየሄድኩበት ሳልድስፖር ኮች እመቤት ኦሪጂን ኢትዮጵያን በቃ ያቺ ለኔ በቂ ናት። ኢትዮጵያዊ ሆነች ኮች ናት ያለኔ። እንደገና ደግሞ በመወደው ሙያ ውስጥ ስለሆኑ ያለሁት ያለኔ ደስታዬ ነው። ሶ እዛ ጥግ ያለማችሁበት ነገር ላይ እንኳን ባደርሱ በስደት ሀገር ላይ የምትፈልጉት ሙያ ውስጥ መግባት እንድትችሉ ዛሬ ላይ ያላችሁበትን ቦታ እሺ ብላችሁ ተቀበሉት። ለምናችሁ ግን ወይም ዛሬ ላስተላለፍ የፈለኩት ነገር በተለይ ሴቶች ከመንግስት እርዳታ ከባልሽ ጠባቂነት ያውጣሽ እንጂ ወረቀት ካገኘሽ ያገኛችሁትን ስራ ስሩ። ለጊዜው ያ የእግዚአብሔር ቀን ደርሶ ይበቃሻል ብሎ የምትፈልጉበት ቦታ እስከሚያደርሳችሁ ማለት ብድግ አድርጎ እዛ ቦታ ላይ እስከሚያስቀምጣችሁ ድረስ ስደት ላይ ነው ያለነው። ያገኛችሁትን ስራ ስሩ። ለዛ ምስክራችሁ ነኝ። 6 ዓመት ጽዳት ሳጸዳ አንድ ቀን እያለቀስኩ አንድ ቀን እየተደሰትኩኝ ለዚህ ነበር እንዴ ያ ሁሉ ልፋቴ ያልኩባቸው ብዙ ጊዜዎች አልፈው ዛሬ የምፈልገው ሙያ ውስጥ በምፈልገው ክፍያ እንደውም አንዳንዴ እግዚአብሔርን ከምታስቡትም በላይ ታገኙ ስላላችሁና ሌላው የመጨረሻ ማሳሰቢያዬ ማለት እንደነግራችሁ የምፈልገው አካባቢያችሁ ያሉ ጓደኞቻችሁ ምናምን የሰነፍ ሰዎች ምክር አትስሙ። ምክንያቱም እንኳን አጠገባችሁ ያሉ ሰዎች አንዳንዴ ራሳችን እንኳን ውስጣችን ያለውን አቅም አናቆምና አንድ ቀን የራስሽ አቅም እስከሚያስገርምሽ ድረስ ያ ቀን እስኪደርስ ያላችሁበትን ቦታ ወዳችሁ ስሩ። በጣም ነው የማመሰግነው። ቢዙ በመጀመሪያ ያው እታችንን ኮች እመቤት እንኳን ደስ ያለሽ ማለት የምትፈልጊውን የስራ ዘርፍ አግኝተሽ መስራት። ምክንያቱም ጸጋ የሚባል ነገር አለ ታውቃላችሁ። ጸጋ ማለት የተሰጣችሁ መክሊት ማለት ነው። የተሰጣችሁ መክሊት በተሰጣችሁ መክሊት ስትኖሩ አይደክማችሁ፣ አትሰለችሁም፣ ምክንያት አታበዙም። በእውነት ነው የምነግርህ። አሁን እንጀራ የመጋገር መክሊት ያለው ሰው ቀኑም ሌሊትም ቢጋጋ አይደክመው መክሊቱ ስለሆነ። ፓይለት፣ ሹፌር አሁን መንዳት የብዙ ሰዎቻችን ድካም ነው። መክሊቱ የሆነ ሰው አለ መንዳት ሌሊቱን ቀኑን ቢደካ አይድ። አሁን እዚህ ሀገር ኤቭሪ 2 hour ድራይቭ ፖዝ አለ፣ መስት ነው፣ ግዴታ ነው። እንዲያውም 1 ሰዓት ከነዳችሁ በኋላ እኔ እንዲያውም 5 ደቂቃ 10 ደቂቃ ፖዝ ውሰዱ እላለሁ። ምክንያቱም ይዛችሁት የምትሄዱት አንድ እናንተን ነው፣ በውስጥ ደግሞ ሰዎች አሉ፣ ከውጭ ደግሞ ሌላ ህይወት አለ ማለት ነው። እና በእናንተ ምክንያት የሆነን ህይወት እንዲቀጥል የነበረውን ህይወት እንዳይቀጥል ማድረግ ተጠያቂ ለዛች ነፍስ ተጠያቂ ናቸው። እና መክሊታችሁ ሲሆን ያ ፖዙ እንዳለው ነው ማለት ብትነዱ አይደክማችሁ። እና በመክሊት መኖርን የመሰለን ለምሳሌ እኔ አሁን የሶሻል ሚዲያ በጣም የታወቁ መሆን ፈልጋለሁ፣ አቢሊቲን ማውጣት ፈልጋለሁ። ግን እንግዲህ ወደ ህዝብ አልደረሰም። ስለሆነት ለመናገር በልጆች ብዙ ደክም ያለው እንግዲህ አሁን ደግሞ ቴክኖሎጂን በተመለከተ እየሰራው ነው፣ ቭሎግን በተመለከተ እየሰራው ነው። ግን አምኖት ፓምፕ አውት አልሆንኩም። ለምሳሌ ያክል ግን ይሄ አያበሳጨኝም። ኤቭሪዴይ ስትራግል ነው፣ ሀስል ነው፣ ከቤተሰብ ጋር ሆኖ የመስራት የመሄድ ማለት ነው። እና በዚህ አጋጣሚ እንዲያውም እንትን መጥረግ መወልወል ምናምን ስትለኝ ትንሽ ፈገግ ብያለሁ። ምክንያቱም እኔም እንደዛ ሰራ ነበር እና ስለሚሰለቸኝ እውነት ለመናገር አንዳንዴ እንትኑን እሰብር ነበር እና አዲስ እስኪገዛ ምናምን የምንሄድበት አጋጣሚዎች ነበሩና ያው ስራ ነው። በዚህ አጋጣሚ ብዙ ጊዜ ይሄ መጥረግ አሁን ለምሳሌ ስዊዘርላንድ ነገር የሚጠርገውም የሚያጸዳውም ሆስቴል የሚሰራው ፓይለቱ ምናምን እንደየክፍሉ ሆኖ ግን ማንም ከማንም በታች እንዳይሆን ተደርጎ እንትን ሳሌር ተሰርቷል፣ የወር ደሞዝ ማለት ነው። እና ስራ ሁሉም ስራ እኩል ነው ለእኔ ስለ እውነት ለመናገር። ለምን ስራ ያጣ አእምሮ ብዙ ጊዜ ኪሳራ ያደርስብናል በኛ ህይወት ውስጥ ታውቃላችሁ። እና ኢንስቴድ ኦፍ ምንም ነገር ከማድረግ ዝም ብሎ ከመቀመጥ ታች እንዳለችው ኮች ስራ ስሩ ብለን ኤኒዋን
በትዳርም ውስጥ ብትሆኑ በነገራችን ላይ አይ ባሌ ነው ሰርቶ የሚመጣው እኔ በዛ አልቀበልም። 1 ሰዓትም ቢሆን በሳምንት ለሷ ለአእምሯ በጣም ዲፍረንት ነው እንዳይመስላችሁ። ለ3 ሰዓትም ቢሆን ለ5 ሰዓት ወይ ለግማሽ ቀን ወይ 50% 2010 በቃ ወጣችሁ መግባት መቻል ልመዱ። አንደኛ ቋንቋው ኢንተግሬት ታደርጋላችሁ። ሀገሩን ጓደኛ ታገኛላችሁ። ስለ ሀገሩ ሕግ አዳዲስ የሚወጡ ነገሮች የሆነ ነገር ማለት ቤት የተቀመጠ ብዛች በታጠረችው ቤት ውስጥ ያለችውን ብቻ ነው የምታውቁና ያው ስደትን በተመለከተ ያው ካለኝ ኤክስፔሪየንስ በዚህ ባለፉት 2 አስርተ ዓመታት ያሳለፍኳቸው ብዙ ነገሮች ስላሉ በየስቴሽኑ እንደዚህ አይነት ነገር መቆሜ አይቀርም ማለት ነው። ለዛሬው አዘጋጀሁላችሁ ይሄን ነበረ። እንግዲህ እንዳይበዛ ማለት ነው። እባካችሁን ሼር አድርጉልኝ፣ ላይክ አድርጉ፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ